ሰላም ውድ ቤተሰቦች እንዴት ናችሁ? በድጋሚ ከቻልኩላችሁ ከችወከረ ቆንጆ ብሏል። እንግዲህ አወራው ጤሰ ትላላችሁ እንጂ ጋር ሩታ ቆርጣ ተነስታለች። ፈረንጁ በዛ ሄዶ አንድ አልጋ ላይ ለጥ ብለው ተገኝተዋል ማለት ነው። ይሄው ጉድ መጥፋላ። እኔ ወንድሞቿ ትናንትና ሄዶ ነበረ አላገኘው ብሎ ነው። አሁን አራቱን ደፍቻቸው እመጣለሁ ብሏል። እንግዲህ ደፋቸው፣ እኛ ምን አገባን? አንተም ወደ ከብቸሌ፣ አብሬሽም ወደ ቡታጅራ፣ ወደዛ ወደ መቃብር ይሄዳል። ሁሉም ቴንሽን ውስጥ ገባለሁ። ለምን የራሴን ነጻነት አጣለሁ ማለት ብዙ ነገሮችን መስራት ፈልጋለሁ። በጣም ብዙ ነገሮችን ማከናወን ፈልጋለሁ። ነው ሰው መግደርም ማለት ነው። ይሏታል ወረቀቱን ፈልጎ በቃ አለቀ። ናነገረ እኮ ፈረንጁ በቃ ይወት በህይወት አንተ እየተጫወትክ ስለሆነ ማለት አናግሮኝ ሄዶ ነበረ። እሱንም ለማግኘት ነው ሄዶ ነበረ ወደ ወደ ደብረ ዘይት ብሩክን ያገኘው ብሩን ያገኘው እና ማን ቀድሞ እንደሚደርስ ማን በሰላም እሺ ብሎኝ ከተፈራረም መምጣት ነው። አይ እምቢ የሚሉ ከሆነ አራቱን እንደፍቻቸው መጣ። ሰላም የነገውን እናያለን ማለት ነው። ለነገሩ ይገባል። እውነቴ ነው የምላችሁ። እንደው በፊት እንትን ብለው ልጆቹ ያው ምንም አልለቀውም ብሏል። እንግዲህ ወይ ድራማው ሊያልቅ ይሆን ምን ይሆናል አላውቅም። ይኸው ሩታም እንግዲህ አዲስ አበባ መታለች ማለት ነው። ያው አዲስ አበባ መታለች ለዚህ ብላ ልጇን ጥላ ማለት ነው። አንተ ግን እንደው ይሄ ተገቢ ነው ብለህ ታውቀት እንትን ትላለህ። ጋሽዬን እንዲህ ሆኖ ነው ጋሽዬ ቃል ገብተውልኝ ነበር ዛሬ ያስመጣዋለሁ ብላ ነበረ። ጋሽዬን እንዲህ ሆኖ ነው ማለት ነው። ንቀቱ አባቱን እንኳን የናቀ ለነገሩ ነበሩ ብቻ ደግሞ አይደለም ነው እዛው ከገላግሉንኛ ደግሞ ገላችሁ እንዴት እንጂ አትግደሩብን። ይኸው እንዴት እንደሚያረጋት እቺ ግን እቺ የገማች ጥምብ እዋት እንዴት እንደሚያረጋት ምን አገባህ እያለች እኮ ነው። አያችሁ እቺ ምን ልበላት እንደው ምን ልበላት የሰው ትዳር ገብታ እንዴ አጥፋክ ለምንድን ነው ከሷ ክፍል የምታድሩት? ለምንድን ነው ከሷ ክፍል ገብተህ የምተኛው? ለምንድን ነው? ለምን ይኸውላችሁ ይሄ አቃጣሪ ወረኛ አይ ዛሬ ሞት ቀርቦልሃል። በቃ አይ ቻው ባይ 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 እንላችኋለን። እንዲያራ አንገሽን ደፍተሽ እንደው አንገሽን ድፊ ይኸው ደረቷን እያሳየች እኮ ነው። ልብሱን አውልቆ ተኝቶ ደግሞ እንደዚህ ግቢ ያው እመቤቱ ትግባለች እመቤቱ ሚስትን የልጅህን እናት ያለያየች እስኪ ከልጅህን ጋር ተለያይተህ በኋላ ምን እንደምትሆን እናያለን። በጣም የወደድናት ተሳሰባቸው ራሱ የወረደ ነገር ነው። እንደው ምን ልበል ልጁን እኮ አንገራት ፈረንጅ እኮ ወይኔ ሲያሳዝን ፈረንጅ እዛ ድረስ ሄዶ እንጂ ጋሽዬም እኮ እዛ መሄድ ነበረባቸው። እዛ ሄደው እሱን ማዋረድ ነበረባቸው። እኔ ጋሽዬን የፈረድኩባቸው ለምን አልሄዱ? ለምን ክደው የልጃቸውን ገመና ደብቀው ሩታዬ ታገሺ እንዲሁ ልጄ መልቄሻለሁ ተያቸው ምናምን እንዴ ምንድን ነው የምትተው? እንደዚህ እየተጫወተባት ማለት ነው። እንደዚህ እየተጫወተባት አንድ አልጋ ላይ ተኝቶ እንዴ ይሄ ግፍ አይደል እንዴ? ግፍ ወይ ኧረ እኔ በጣም ነው ያስጠላኝ። አብርሽ የሚባል ሰውዬ ማለት ነው። አብርሽ የሚባል ሰውዬ ወዴት እንደሚደርስ አይታወቅም። አብዷል መሰለኝ። አበደ እንዴ ምን አንቀጨቀጭ? ይሄ ሁሉ ልዝናና ነው። ገና 1-2 ቀን ይቀረኛል። ልዝናናለሁ። ልንዝናና ነው የመጣ ነው። አንተ ምን አገባህ ደግሞ? ገደር ግቢ እዛው እንደ እውነትም ይሄ ማን ነበር ስሙ? አቤል ነው እንዲህ ስሙ ማን ነበር ስሙ? በእናታችሁ ይሄ ወንድ የሩታ ወንድም ማለት ነው። ማን ነበር ስሙ? ውይ ስሙ ራሱ ጠፋብኝ። አቤል ነው ስሙ እንዴ? ሱራፌል ይሆን አቤል ይሆን ነው ስሙ። አንድኛው ደግሞ ባቢ ነው ምናምን ነው ስሙ። እንግዲህ አፍንጫችሁን ብለዋችሁ ይንጡ ማለት ነው። ጊዜው የነሱ ነው። ቤት አፍንጫህን ይበልህ። እኛ ምን አገባን? እኛም
ያብርዱልህ እናቴ። ጥግብ ብለሃል አብርችዬ፣ እንደው ጥጋብህን ያብርዱልህ። ጠግብሃል አለ ፈረንጁ እንኳን ሲመክርህ እሺ ከፈረንጁ ጋር እኔ ልሄድ ነው ብለህ ብድግ ብለህ አትመጣም። ከሞት ትተልፋለህ። እንደዚህ እየሆነ ነው ችግሩን እየነገረ ከዛ አለና አንዱ ለቀን አንተ ተፈለግ አልጋ ሊያዝልህ እኔ ጋር እንኳን ተኛ አላለከውም። አልጋ ሊያዝልህ አልጋ እኔ መዝናናት አቅቶኝ ነው አለህ እኮ። እንደነሱ እንትን ብሎ አይደለም፣ በብል ተገዝቶ አይደለም። እሱ ጎበዝ ነው ፈረንጁ፣ የሰው ውረታ የማይረሳ ማለት ነው። እነዚህ በልቶ ካጆች እንግዲህ እስቲ ያቺ እንትላ መጥቶ ይችን ጥይት ሲያቀምስህ እናያለን። ሰው በገንዘብ ይገዛል። ሰው በገንዘብ ተገዝቶ እንደዚህ ይሆናል። በስመ አብ። አሁን ይችን ቦታ ለቃችሁ ብትሄዱ ይሻላችኋል። ከኮልፍቲ ወጣችሁ ወዴት እንደምትገቡ አናውቅም። እንግዲህ እስቲ ወዴት ትሄዳላችሁ? ቡታጀላም ሁሉም ታጥሮባችኋል መንገዱ። ሁሉንም አሳጠራለች ሩታዬ፣ ጀግና። አይ ሩታዬ እንደው አንቺን የወለደች እናት እንደው ረዳ አንቺን የወለደች እናት አንቺም አሁን ሴት ትባያለሽ። ጀግና ወንድ ቢሉሽ ይሻልሻል። ያቺ ደግሞ የሴት አልጫ ትባላለች። የሰው ባል የምትቀማ የሴት አልጫ እያላችሁ እችን እንደው እኛም አዝማሪ ሆን እኮ ምን እናደርግ ብላችሁ ሰሞኑን እንግዲህ ከአዝማሪነት ለሳምንት እጠፋለሁ ማለት ነው። ምን አለቅሳለሁ። አሁን ሴትዮን ወይም ቤተሰቦቿ ቤት እናትየዋ አሰጥም ብትሞታሉ ተሰላተኛ እኔ ሴትዮን ሙይ ካልድ ነው የምላት እንጂ እንደ 5-8 ቀን ሙሉ እንዴት ነው እዛ ቁጭ ብዬ ዩቲዩብ የለ ቲክቶክ የለ ምን የለም። ስንት ወሬ ያመልጠኛል። በእናታችሁ ነገ ጨርሱት። ከነገ ወዲያ እሄዳለሁ ማለት ነው። ነገ ወዲያ እንሄዳለን ብላኛለች። እንደው ያዝቀኝማ ለቅ እኔማ ቆቆይ እንትን ነው የምላት። ለምን መሰላችሁ? አሁን ሲም እንትን መጥቷል። እንትን ላውጣልሽ እንዳትለኝ ማለት ነው። በእሷ ስልክ ነው የምጠቀመው። እንትኑ ሲመጣ አወጣልሻለሁ ብላኛለች ስልክ። ስለዚህ የኔን ተወጣች በራስሽ ሙይ ነው የምትለኝ ካልድ ከዛ ጭጭላትና ልክ መንገድ ላይ ስንሄድ ነግራታለሁ። እኔ በሳምንት አልቀመጥም። ልጆች በእንትን እህት ዘንድ ቤተሰቦቼ ማናገር እፈልጋለሁ። እሰሪልኝ እላታለሁ። ሰሪልኝ እላትና አሳስራታለሁ እንጂ እኔ አልችልም። እኔ ይህንን ወሬ ትቼ ይህን የቀለጠ መንገድ ትቼ እንደው አሁን ሳምንት ስቀመጥ አይታያችሁም? የሩታን መጨረሻ ሳላይ እኔ ዝም ብዬ ቁጭ የምል መስሏችሁ ነው? እኔ አብዳለሁ ማለት አሁን እኔ እዚህ ሀገር ማን ቢሆን ችግር የለም ሞላለሁኝ ኢንተርኔት። ኧረ እኔ ችግር የለም፣ እዛማ ችግር የለብኝም። እዚህ ግን ገናም ብዙም ስላልተራመድ ሰዎቹ ሴትዮዋ ክፉ ነች አትሰጥም አሉ። የእነሱ እናት ክፉነት ሳይሆን በፊት ኡጋንዳ ነበረች አሉ። ኡጋንዳ ራቁቷን እየተነሳች ፎቶ እሷ ቤት የምትሰራ ማለት ነው። ራቁቷን እየተነሳች በፊት እዛ ነበረች መሰለኝ። ራቁቷን እየተነሳች ፎቶ ስትለቅ ተይዛ ተቀማቸው፣ ተዘጋባቸው። ሁሉም እሷ ብቻ አይደለችም። እና አሁን አይሰጥም ተብሏል። ስለዚህ የነ ሩታየን ወሬ የሩታየን መጨረሻ ሳላይ እኔ አሁን ቢዘጋብኝ ምን ትላላችሁ? በህድ ልታድ ነው ሴትዬ። ለሳምንት የለችም። ለሳምንት ኢትዮጵያ ያለች ኢትዮጵያን ሞልቷል። እዛ እነሱ ጋር ስቃለሁ፣ እጫወታለሁ። ግን ቢሆንም ትንሽ እንኳን ማየት ጥሩ ነው አይደል? ግን አይደብረኝም ማለት ነው። በእንትን ባለል አሉ ኢትዮጵያኖች እነሱ ጋር ፏ እንላለን። ፏ ቪዲዮውን እየቀረጥኩ አስቀምጣለሁ። ቡና ምናምን ታፈርኩ ማለት ነው። ወደ ቤቴ ስመጣ ለቀዋለሁ እላችኋለሁ ውድ ቤተሰቦች። እና ግን ቢሆንም ብሏል። ቢሆንም
ሩታዬን መጨረሻውን ማየት አለብኝ። በርቺ ሩታዬ። እንግዲህ ምንም ማድረግ አይቻልም። ሩታ ጀግናዋ አብርሽን ቡም ልታረገው ነው። ፈረንጁም ትግሩን ጀምሯል ማለት ነው። ፈረንጁም እንግዲህ ፈረንጁ ወይ እዛው ሆኖ በቆየና ወንጀለኛ ባልሆኑ ልጆቹ እናቴ ልጁም አባቴን ገደላችሁብኝ ብሎ ሲያድግ ይወቅሳችኋል። ስለዚህ ባትገሉት ይሻላችኋል። እንዴ የሰው አባት ገሎ እንትን ይላል እንዴ? ወንድ ልጅ እኮ ነው ሲያድግ እኮ ወደ እናንተ ነው የሚዞረው። አባቴን ገላችሁ ብሎ ትቀልዳላችሁ እንዴ? ተው እንጂ እንደዚህ አይነት የመገዳደል ወሬ ባታወሩ ጥሩ ነው። ቪዲዮ ላይ ማለት ነው። ማለት የሚያድግ ልጅ ነው ያሸው ሩታን ብኮኝ እዚህ ጋር በቃ አንቻው የሆነ የምሰራቸው ስራዎች አሉ ብለሻል። እንግዲህ ይሄም ልታገቢም ይሆናል፣ ለክርስትናው ታገቢም ይሆናል፣ ምንም ልትይ ይሆናል። የበለጠ ታገኛለች። ግን ቢሆንም እንደዚህ የመገዳደር ወሬ ለወለድሽው ልጅም እንደዚህ አይነት ነገር ጥሩ አይደለም ብለን እናስባለን። እንደፈለጋችሁ እኛ ትተናል፣ ወተናል። እዚህ ጋር ከመገዳደል የምትገዳደሉ ተሆነ የለንበት። እኛ ጆሮችን ድፍን ግድያ ምን አመጣው? ግድያን እንዴ ግድያ ምን ይሰራል? ስለዚህ እሱን ግጥም አልጋችሁ አስራችሁ እንትል አማኑኤል ለማስገባት አብዷል እኮ። እውነቴን ነው የምላችሁ። ልጁ ጤነኛ አይደለም። ግን በነገራችን ላይ ጤነኛ ሰው እንደዚህ አይሰራም። ሰው የሚለውን ይሰማል። ልጁ የሆነ ነገር ሆኗል። እንደዚህ ኧረ አሁን እኮ በዛ ማለት በፊት ራሱ እንትል እንኳን ሲሰሩ ጥጌና አልጋና ያስትለው ኧረ ብሎ እምቢ የሚል ሰውዬ አሁን በቃ ለፍራንክ እንኳን ስታረገው ጥጌ እንዴት እንደሆነ ለነገሩ የእሱ ከመጀመሪያው ጀምሮ የሴቶችን ባለበት ማለት ነው። ፍቅርን እንግዲህ እንዴት እንዳሰቃያት ታውቃላችሁ ከፍቅር ጋር